ሰላም ብያለሁ። ኧረ ሰላም ይጥፋ፣ ሰላም ይጥፋ። እሺ ችግር የለውም ተቀብያለሁ። በመጽሐፍ ቅዱስ ታምኛለሽ? አንተ ፕሮፋይል ምንድን ነው? በመጽሐፍ ቅዱስ ታምኛለሽ? ፕሮፋይል ምንድን ነው? በመጽሐፍ ቅዱስ ታምኛለሽ? ምን አገባ ስለ መጽሐፍ ቅዱስ? እሺ ካላገባኝ ማለት ሳነበው ምን አገኘው መሰለሽ? ሳነበው ካልታጠብን አይቻልም እንዳታወራ ተጀማ ተሳደብቷል። እሺ አይቻልም መንካት ነው። ይገርምሻል ግን ኢየሱስ ራሱ ሲበላ እጁን አይታጠብም ነበረ፣ በቆሻሻ ነው የሚበላው። እኔ ማሂና ቢባ እንዴ ምንድን ነው የሚለው? እጅህን ታጠባት፣ እጅህን ታጠብ፣ እጅህን ታጠብ። ስለመጽሐፍ ቅዱስ አንተ ምን ታውቃለህ? ስለዚህ እሱ መንካት አልችልም ማለት መጽሐፍ ቅዱስ መንካት አልችልም ሳልታጠብ። ግን ይገርምሻል ኢየሱስ ራሱ ሳይታጠብ ነበር የሚያነበው። አሁን ይሄ አንብብልኝ ምንድን ነው የሚለው? አንተ ስም ኢየሱስ በአንተ ስም አይጠራም፣ አይጠራም በእኔ ስም። እሺ እሱማ የሚጠራው በአያቱ ስም ነው። ቀጥይ። እሺ ምንድን ነው የሚለው እዚህ ጋር? ጨምለቃ ናችሁ እና እንደናንተ አይነት ነው አስተማሪ። እሺ ይሄ አንብብልና እንዴ ይሄ ምንድን ነው የሚለው? አንብብልን አንተ ተምረህ ጨርስ። ገና ምንድን ነው የሚለው እዚህ ጋር? ቤቲ እዚህ ጋር ምንድን ነው የሚለው? እስኪ አንብብ። እግዚአብሔር ቃል መጽሐፍ ቅዱስ አልኩህ። እሺ ያለ አንቺ አንብቢ፣ በቃ አንቺ አንብቢልን እንስማ። አንብቢልን አንቺ እግዚአብሔርን ቃል እስኪ። ጀግና ከሆንሽ አንቺ ጀግና ከሆንሽ ያላ መጽሐፍ ቅዱስን አንብቢልን። አያቸው እንደዚህ ቤተክርስቲያን ያፈራሰች እንደዚህ አይነት ሴቶች ናቸው። እንዳንተ አይነቱ ነው። ተመከስ ስድባ ምን አይነት እንደሆነ እቺ ለቀቻ ቤተክርስቲያን ልጅ ትክክለኛዋ ናት። ስድባን ተመከስ ይቃጥ ጨምር ይሆን የሚያሳዩ አሳዳጊ እንደበደለሽ ነው። ቤትዬ ተቆንጠሽ ተቆንጠሽ መጽሐፍ ቅዱስና ቁርአን ይዛችሁ እዚህ የምትጨማለቁ ተደብሻለሽ እኮ አንቺ ነሽ እኮ ቤትዬ የምትሳደቢው እኮ አንቺ ነሽ። አንድ ይምሩ እንደው አንዳንዴ ግን እንደዚህ ስትናገር እንትን እንዳይል ቤቲ ምኑ ጋ ነው እስቲ ወይ የተሳደብነው ያጠፋነው ነገር ምኑ ጋ ነው? ምን አደረግን? ቀጥይ እስቲ ቤቲ ሚውትሽን አንሺና እስቲ ምኑ ጋ ነው ያጠፋነው? ስለ ፕሮፋይል ምንድን ነው? ስለ ፕሮፋይል ስላደረግከው ጠይቀህ ምንድን ነው ፕሮፋይል ያደረግከው? ችግር የለውም ግን እናንተ ጨምላቆች ስላልሽ ጥያቄ ልጠይቅህ። ቆይ እናንተ ጨምላቆች ስላልሽ ተመልከት፣ ጨምላቆች አለችው ማለት ነው። ቆይ በቃ ቤት ቆይ ትቀጥያለሽ ወደዛ። በምንም ይኸው ባለጌዎች ጨምላቆች አለች። ምን አጠፋን? የለም ፕሮፋይልህ ለምንድን ነው ጥቁር የሆነው ትለኛለህ? እሺ ነጭ አደርገዋለሁ፣ በነጭ አለኝ፣ ነገ ነጭ አደርገዋለሁ። ችግር የለውም አንቺ የሚያስደስትሽ ከሆነ የሰይጣን ስለዚህ ግን በቃ አልተሳደብም ማለት ነው። አቡኪ አንዴ የኢየሱስ ፎቶ ለምንድን ነው ጥቁር የሆነው እዚህ ጋር? ስለዚህ ሰይጣን ነው ማለት ነው። ኢየሱስ ማለት ፈልገሽ ነው አንቺ አምላክሽ ለምን እንደምትሳደቢው? ኢሳ መልእክተኛ ነው ትላላችሁ። እዚህ እየመጣችሁ መጽሐፍ ይሄ ፎቶ ይሄ የኢየሱስ ፎቶ ለምንድን ነው ጥቁር የሆነው? ጨምላቆች ናችሁ እናንተ። መጽሐፍ ቅዱስ ለምንድን ነው ጥቁር የሆነው? መልሽልን። መጽሐፍ ቅዱስ ለምንድን ነው ጥቁር የሆነው? መጽሐፍ ቅዱስ ለምንድን ነው ጥቁር የሆነው? መልሽልን። ቀይ እንትን አለው ግን ውስጡ ጥቁር ነው። ለምን ነው ጥቁር የሆነው? የለም በቃ መልስ የለም። የመጽሐፍ ቅዱስ ፕሮፋይል ያው ዝም ብላ ነው ጥቁር የሆነው። አንተ ትምህርት ተማር። እሺ ትምህርት ገና አልጨረስክም። ተማር ገና። እሺ አንቺ የተማርሽ እስኪ አንብቢልኝ። ይሄን ጎበዝ ከሆንሽ በመጽሐፍ ቅዱስ የማታፍሪ ከሆንሽ እስኪ አንብቢልኝ። ምንድን ነው እስኪ አንብቢ። ኢየሱስ እስከ 30 ዓመቱ ነው በሚጠባው። እኔ ጨርሻለሁ አልሐምዱሊላህ። ኢየሱስ ግን 30 ዓመቱ ድረስ ጥጥ ነበር። ላሳይሽ፣ እሱ አምላክሽ 30 ዓመቱ ድረስ ነበር የሚጠባው። ላሳይሽ፣ ደስ ይልሻል? በቃ መልስ የላት። እኔ ግን አሳይሻለሁ እንድትማሪ። ላሳይሽ አምላክሽ 30 ዓመቱ እኔ ጨርሻለሁ። ግን አምላክሽ አልጨረሰም። ኢየሱስ 30 ዓመቱ ድረስ ይጠባ ነበር። ላሳይ በመጽሐፍ ያው ይክፈት መጽሐፍ ተመልከቱ። ሁላችሁም አሁን የከፈኩት ሃይማኖተ አበው እዩት። መጽሐፉን ምን ይላል? ዙም ላግላችሁ በደንብ እንዲታያችሁ እዩት። የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂት ማደግን ወደደ ይላል። አምላክሽ 30 ዓመቱ ድረስ ጡት ይጠባ ነበር። ትቀበይዋለሽ? መጥነህ መጽሐፍ ቅዱስ እሺ፣ ይሄ መልሽ። አምላክ
ይሄ መልሽልኝ። እሺ ይሄ መልሽልኝ። ለምንድን ነው አምላክ 30 ዓመት ክርስቶስ የጠባው? እሺ ይሄ መልሽልኝ። ለምንድን ነው አምላክ 30 ዓመት ክርስቶስ የጠባው? በአንተ ስም አይጠራም። እሺ ለማንኛውም እሺ አይጠራም፣ ችግር የለውም። ጥያቄ አምላክሽ ለምንድን ነው 30 ዓመቱ ድረስ የማርያምን ጡት የጠባው? 2 ዓመት አይበቃውም እንዴ? ወለይ ቤቲ ወለይ እንዴት ነሽ? አመልሽ ምን ጥያቄ ይሄን ያልኳችሁ ይሳደባሉ እና በማስረጃ ደግሞ እንሰጣቸዋለን። ያላ መልሽ ለምንድን ነው አምላክ ሰይጣን ነኝ እኔ? ይገርማል። ግን ታውቂያለሽ ሰይጣን ቤተክርስቲያን ያገለግላል። እንዳንተ አይነት ሰይጣን አገልጋይሽ ነው አንቺ ታውቂያለሽ። እሱም ላሳይሽ። ሰይጣን ቤተክርስቲያን አገልጋይ ነው። ደግሞ ክርስቲያኖች ናቸው የተለሚሉ ትላላችሁ በመጠጥና እንዴት አዳ እናንተ በመቼ ሰፍራችሁ ነው አሁን እናንተ ስለመጠጥን የምትሉት? ኧረ በእናትህ እግዚአብሔር ምን አመሰለኝ ስከሩ አለ። እግዚአብሔር መጽሐፍ ቅዱስ ላይ ጠጡና ስከሩ አለ። ላሳይሽ እሱንም አያቻ እንደቀደ እቺ ያታም ክርስቲያኖች በቃ ይሳደባሉ፣ ከዚያ ያወርዳሉ። ላሳይሽ እሱንም ቀጥል እስከዛው አብቂ ያጋ ጀማ ምን ይላል? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት ይላል። እግዚአብሔር ምን አለ? አንድ ሰው ከህይወት ከመረረው አስካሪ መጠጥ ይጠጣ ይላል። ስለዚህ አንቺ ሄደሽ ምን ማድረግ አለብሽ? ጠጪና ስከሪ ፏ በይ ሄደሽ። አምላክሽ ነው ያለሽ። እዚህ መተሽ ቅራሬ ከምትተፊብን ከምትሰድቢን አምላክሽን ከምታዋርጂ ሄደሽ ጠጪ። አምላክሽ ነው የመከረው። አምላክሽ ምን አለ እዚህ ጋር? ያው ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት ይጠጣ ድህነቱን ይውሰድ። ስለዚህ አንቺ ከምትናደጂ ሄደሽ ፏ በይ። አምላክሽ ነው ያለሽ። ያው መጽሐፍ ቅዱስ ላይ ያላ ይሄን ነው የምናሳየው። በመጽሐፍ ቃል በቃል በመጽሐፍ ነው የምናሳየው። ጨረስን። ዋናው ግን ሙስሊም ወንድሞቼ እንዳያችሁ ሰው ሲያወራ አትግቢ፣ ደማከሲ ሰው ሲያወራ አትግቢ፣ አዳምጪ። እንዳያችሁት አብዛኛው ክርስቲያን መጽሐፍ ቅዱስ ሲከፈት ኢማ ይክደዋል ወኢማ ደግሞ የሙስሊሞች መጽሐፍ ብሎ ይወጣል፣ ወኢማ ይሳደባል። አሁን የቅድሟ ልጅ ያልተሳደበችው ስድብ የለም። እነዚህ ናቸው፣ ሊትራሊ እነዚህ ናቸው። ባይ ዘ ወይ ይሄን የተማሩት ከቤተ ክርስቲያን ነው። ባለፈው ማሳይቻለሁ። እዚህ መጽሐፍ ላይ ቤተክርስቲያን በመጽሐፍ ደረጃ ጽፋ አስተምራችሁ ተመከሩ። እዚህ ጋር ምን እንደሚያው እዚህ ጋር እዩት። እናንተ የጅብ ዘመዶች አባታችሁ ዝንጀሮ እናታችሁ ጦጣ ብሎ ያስተማራችሁ ቤተክርስቲያን ናት። ቤተክርስቲያን ስድብ አስተምራችኋለች። እዩት እዚህ ጋር እናንተ ውሾች፣ እናንተ እባቦች እንደዛ ከሄድክ እኮ አላህም ይሳደባል። ለምን የጋበይ አጭሂ መጮህ መፍትሄ መጮህ መፍትሄ አይሆንማ እህቴ፣ መጮህ መፍትሄ እኮ አይሆንም። በአላህ ረጋ በል ለምን አናውራ? መረጋጋት የሚባል ነገር እኮ አለ። ሁልጊዜ መጮህ የለባቸውም። ዋናው ያው እኛ መጽሐፍ ክፍል አሳይተናል። ቤተክርስቲያን መጽሐፍ ጽፋ መጽሐፈ ዜና በመጽሐፍ ጽፋ ሙስሊሞችን ስደቡ ትላለች። ያው ቃል በቃል እናንተ እባቦች፣ እናንተ ውሾች፣ የተኩላ ዘመዶች ናችሁ፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው፣ ለዘላለሙ አሜን። ያው ይሄ እናንተ መጽሐፍ ነው። ሂድበት አቡኪ ፍቅር ሰማለና ኧረ ለውጥ የሆነ ሰው ተለወጠ። ምን ነው ያወላጮ እየተከባ ላልከ ያሁላ ጮህት የት ገባማ? እኔ አሁን ለአሁን ኡፎ የሚባል በጣም ሳድባለሁ ብዬ ነው እዚህ ገባሁት። አንተ ማን ልሰግድ የሚባል አቴ ግማታ ማለት ነው። ምን እንዳለ አላውዴ ጥሪ ደረሰኝ። ለምንድን ነው ኢምራን ቤት ትገባለህ? እዛ ገባሽ ማለት እኮ ሙስሊሞች ማለት አለኝ። እኔ ሙስሊም ያረገኝ ይሄ ሰውዬ ግማታም ኡፎ የሚባል ሪካርዶ አርጉና አደርሱ አሰለበት መሰለኝ አስልሞሽ ነው ነው እሱ እኮ አሁን እያለ ለምንድን ነው እዚህ ቤት ትገባለህ? ሙስሊም ማለት እኮ ዝም ብሎ እንደዚህ አፍንጫ ያዝዛል አለ። አንተ ግማታም ለምን ትዛታለህ? እዛ ለምን ትገባለህ? ኢምራን ቤት ገባሽ ማለት እነሱ ጋር ተቀመጥሽ ማለት ሙስሊሞች ማለት ነው አለኝ። እንደዛ አይነት ማረጃ አለ። እኔ መቼ እንኩት አልኩት። አንተ እፎይ ጥንባታም፣ አንተ የጥንባታም ግማታም፣ አንተ ነህ ግማታም ማለት ነው። ሪካርድ አድርጉና አደርሱ። አንተ ማረጃ ይደዳ ምን አሉ ባልታ ነው የምታወራ ማለት ነው። አለ በአፍ ብቻ
ማረጃ አንድ ማረጃ አይደለም። ደግሞ እፎይ ለምን ኢምራን ቤት ገባ? ኢምራን እኮ የሄሮ አጣቢ አትሆንም ማለት ነው። ለምን ፈራክ? ውይይት አርጊ ስንል ለምን ፈራክ? ለምን መጥቅ አትወያይም? እሱ ጋር መልስ ስለሌላ ነው። ማረጃ አይደለም። እፎይ ያስረግጭ ልንገረክ ማለት ነው። አንተ ጥንባታም ነህ። ከፈለክ ሎክሽን ልኬ እና ቤት ድረስ ማለት ነው። የት ማለት ጭራሽ ከኢትዮጵያ ወጣ። አንተ ቆሻሻ፣ አንተ ግማታ እዛ ላይ ተቀምጠ ሙስሊም ማለት አፍንጫ ይይዛል። ለምን ትሳደባ? አንተ ራሱ ሲድብ ክብር የሌለ አንተ ግማታ። ምን እንዳልኩ ለደረሰን ቤተሰብ ትላለች። የኔ ቤተሰብ ደግሞ ከኔ ህይወት ምንም ነገር ማስተላው ማለት ነው። የፈለኩ ነገር መሆን ይችላል። ደግሞ እስከ ሁለታችሁ ማለት ነው ሙስሊሙን ክርስቲያኑ ሆነ መጽሐፋችሁ እስከ ግልጽ ማድረግ ድረስ እፎይ እኔ መጠየቅ ማስተላለት ምን ያውቃለሁ? አንተ ምን ቤት ነህ? ወንድምክ ነው ይት ነው ዘመድክ ነው። እኔ አላቀህም። አንተ ግማታም ረከነ ማለት ነው። የእፎይ ያድርሱ። ይሄ ሪካርድ ያረጋችሁ እኔ የለሁበትም። ያላቋረኩ ጨርሱ፣ ጉዳያችሁን ጨርሱ ብዬ ነው። በቤተሰብ መሃል አንገባም። ሙስሊም በቤተሰብ መሃል አይገባ። ጉዳያችሁን ጨርሳችኋል። በቃ ሌላ ጊዜ እንደዚህ ቀልጥሯል ለምን ነገርሻል። ወደ እኔ የለሁበትም። ብቻ ሲጀመር ሚዲያ ላይ አለ አጥፍቼው ነበርኩ። ተቀብሯል እኮ ባለፈው ተቀብሯል እኮ አለ እንዴ በቃ ድጋሚ ተቀብሯል እኮ። ከዚህ በኋላ ሚዲያ ላይ አልቻልኩም ከብዶኛል ብሎ እኮ ቲክቶክን ለሙስሊሞች አስረክቦ እኮ ሄዷል። በቃ خلاص ሙቷል እኮ ጨርሰናል እኮ። ድጋሚ ምንድነው እሱ እኮ አላቅም አያቅም። ሲጀመር ከነው ህይወቱ አላቅም። እንዴት ከየት መጣ? እዛ ለሰው ደውሎ እቺ ልጅቷማ እዛ ገባ እዛ ምን አውቃለሁ እኔ ከኔ ምን ፈልግ? አንተ ሰውዬ ግማታም፣ አንተ ጥንባታም ከክርስትና ተወክለም ጨራሽ እፎይ አንተ አልፈራም ነው እና ዶክሽን ቤት ድረስና ግማታ ምን ታረጋለህ? ከኔ እኔ ህይወቱ ጥንባታም ማረጃ የለም ምን የለም። የጅሩ ወጣቢያቱንም ደግሞ የእንትና ማለት ነው የኢምራን ገባ አይደል? አንተ ደግሞ ማረጃ የለም አያሉ ባልታ ነው ብሏል። አንድ አዋሪያት አምጥ ስላት አንድ አዋሪያት አላመጣት። ያንተ ጥያቄ አይናለ እጃለ ነው። ስለዚህ ለዛ ነው አንተ ያንተ ተማሪያህ ነው ሲጀመር ያንተ ቤት አልመጣም። እኔ ግማታ እኔ ለሁበት ታይ ፍቅር ይበቃል እንዴ ልጅንም አስቢለት እንጂ አሁን ወጣል እኮ ባይጎ ብዙ ነገር ብሎ ቤተሰብ ላይ የደረሰ ብዙ ነገር አለ። ኦኬ አይ እንትን ነው ባይዘው ያልፈርድባትም ለመሳቸው ማልፈርድባት ወላሂ እንደዚህ ናቸው። ትናንትና ማይታቸው ከትናንትና ማይታቸዋል። አንድ ክርስቲያን መጥቶ ሙስሊሞችን ካልሰደባቸው ሙስሊም በቀተወያየ خلاص በቃ ሙስሊም ሆኗል። ፍቅር እንዳው መጀመሪያ ስመጣ እኮ በጣም ነበር የምትናገረኝ። አሁን አልሐምዱሊላህ ቀስቀስ እያለች እየገባት የመጣችው። ለማንኛውም እኔ አሁን ያልሽው ላይ ምን ነገር አልጨምርም። እኔም አይመለከተኝም። ያላቋረኩሽም ጨርሱ፣ ጉዳያችሁን ጨርሱ ብዬ ነው ነግሬሻለሁ። ይደርሰዋል ግን እኛ ጋር አይመጡም። አንድ ቁርጥ ነገር ልንገራችሁ፣ አስረግጬ አንድ ነገር ልናገር። ክርስቲያኑ፣ ዲያቆኑ፣ ጳጳሱ እኛ ጋር አይመጣም። ዋናዎቹ ማለት ነው አይመጡም። በስልክ ደውለን ካላወራናቸው አይመጡም። ባለፈው